እንግዲህ ገብተሻል። ስለዚህ ወደ መስመራችን እንግባ። እሺ ህልም ነበር እንድትፈታልኝ የፈለኩት። መከረኛው ህልም መጣ። እሺ ቀጥይ። እንደው ቆይ ግን ከህልሙ በፊት እንደው ከስንት አንዴ ነው ስልኩን ያገኘሽው? እንደው ምስክርነት ወይም እንደው በሌላ ነገር አትጀምሩም? ቀጥታ ህልሙ በጣም አስጨንቆሻል ማለት ነው። አዎ በጣም አስጨንቆኛል። ይገርማል። ገብተሽ ታውቂያለሽ ከዚህ በፊት? ገብቼ አላውቅም። ለመጀመሪያ ጊዜ ነው። ቀጥይ ቀጥይ። እሺ ህልሙ የፈውስ አገልግሎት ነበርና አባ ግርማ እኔ ሄጄ በህልሜ ነው። እሺ ከዛ ልቤ ላይ ሆነ ጥቁር ነገር አለና ህልሙን ነው ጥቁር የምትነግሪኝ? ነገሩ ህልሙን ቀጥታ ስለ ህልሙ ነው የምታወሪኝ? እሺ ራሱ ነው ህልሙን ነው የምትነግሪኝ? ሌላ ነገር አትጨምሪበት። ህልሙን ራሱ አልጨምርም። እሺ እሺ። ከዛ ጥቁሩ ነገር ልቤ ላይ ይነኩኝና ከዛ ለነሱ የሚታያቸው የሆነ ጥላ ነገር ልቤ ላይ ያለው ጥቁሩ ጥላ ይዞ ከዛም መውጣት ሲያቅታቸው በቃ አንቺ ሂጂ ወደ ቤትሽ ይሉኝና በጣም አዝኜ አይ ከእርሶ ጋር ነው የሚሄደው እላቸዋለሁ። ጸበል ተጠምቄ ነው ከእርሶ ጋር የሚሄደው ስላቸው በቃ እሺ ይሉኛል። ከዛ ያ ጥቁሩ ነገር ጥላስ ምንድን ነው ብዬ ነው። ግልጽ ነው። ልብሽ ላይ ያለው ጥቁር ነገር አይነ ጥላ ነው የሚሆነው። ግን አንቺ የሆነ ያልፈቀድሽበት ነገር አለ። ለምሳሌ እሳቸው ሊያወጡት ያልቻሉበት ምክንያት ጌታ ሆይ እኛ ልናወጣ ያልቻልነው ስለምንድን ነው ሲሉት ስለ እምነታችሁ ማነስ ነው ብሏል። እና ይሄ መንፈስ ደግሞ ያለ ጾም ጸሎት በስተቀር በሌላ አይወጣም አለ። እና አንቺ ውስጥ መንፈስ ሊወጣ ፈልጎ ወይም እንዲወጣ ፈልገሽ አንቺ መውጣት ያልቻለበት አንድ ምክንያት አለ ማለት ነው። ምንድን ነው እሱ? እስቲ ንገሪኝ። ጾም ላይ፣ ጸሎት ላይ፣ ትምህርት ላይ፣ አመለካከትሽ ላይ ምናምን ያለሽ ነገር ንገሪኝና ከዛ መልሱን እናምጣ። እኔ እጾማለሁ፣ ያው ትንሽ እሰግዳለሁ፣ የአንተ ትምህርት እንከታተላለሁኝ። ግን በጣም መጥፎ ሀሳብ አለኝ። ምንድን ነው እሱ? በጣም የሚያስጠላ ነው በእውነት። ስለዚህ ጥቁሩ ነገር መንፈስ ጥላ ይዞ የታየው ለዚህ ነው ማለት ነው አይደለ? እንጃ። ጥላ ይዞ የታየው ለዛ ነው። ያ መጥፎ ነገር ያልሽው ነገር ለንስሐ አባት የሚነገር ከሆነ ለንስሐ አባት መናገር ነው። ባህሪ ማነው ጸባይ ከሆነ ማስተካከል ነው። መጥፎ ልማድ ከሆነ ደግሞ በልምምድ ማስወገድ ነው። ስለዚህ እንዲወጣልሽ ትፈልጊያለሽ፣ የእኛን ትምህርት ታዳምጫለሽ፣ ግን ደግሞ መጥፎ ነገር አደርጋለሁ ነው። መጥፎ ነገር አለ አልሽኝ። እሱ ነገር ነው እንግዲህ አይነ ጥላው እንዳይወጣ የከለከለው። ጥላ ሆኖብሻል። ዣንጥላ የያዘ ጥቁር ነገር ከሆነ ጋርዶብሻል ማለት ነው። አንቺ ጋር የሆነ በረከት እንዳይወርድ ጋርዶብሻል ማለት ነው። ግልጽ ነው። ሳላውቀው እንዴት አድርጌ ልወቀው? መጥፎ ነገር አለብኝ ያልሽውን ጸባይሽንም ደካማ ጎንሽንም ጸባይሽንም ሳላውቀው እንዴት ብዬ ልንገርሽ? ምን ብዬ ልንገርሽ? በዛ ላይ እየነገርኩሽ ያለሁት መጥፎ ጸባይ ከሆነ ማስወገድ፣ ንስሐ ከሆነ ንስሐውን ሄዶ መግባት፣ ክፉ አመል ከሆነ ወይም ደግሞ መጥፎ ልማድ ከሆነ ደግሞ እሱን ቀስ ብሎ በልምምድ ማስወገድ አልኩሽ። ልትነግሪኝ ፈቃደኛ ካልሆንሽ፣ ፈቃደኛ ከሆንሽ ደግሞ ንገሪንና ከዛ እናውራበት። ስምሽን አልጠቀስኩም፣ መልክሽ አይታይም። ስለዚህ ማውራት ትችላለሽ። ድምፅሽን የሚያውቀው ሰው ያለ አይመስለኝም። ለመፍትሄ ከሆነ የደወልሽው በስዕል አድኖ ይሆን ምን አልሽኝ? የዝሙት ፈተና አለብኝ። ምን አልሽኝ? የዝሙት ፈተና አለብኝ። ሄሎ ሄሎ፣ የት እየሄድሽ ነው? ራቅ ልበል ብዬ ነው። እና እሺ፣ ቤተሰብ እያዳመጠ ነው ቴሌቪዥን ላይ። ይቅርብሽ፣ አትናገሪ። እሺ፣ ወጥቻለሁ። ችግር የለውም። እየሰሙ ነዋ፣ ላይቭ ላይ እየሰሙ ነው ያልኩሽ እኮ። እንደማወራ ከላይ ገባኝ። ላይቭ ይከታተላሉ ቤተሰቦችሽ? አይከታተሉም። ዝም ብሎ እኔ የራሴ ብቻ ላይ ክፍል። እሺ፣ አሁን ፈቃደኛ ከሆንሽ የማውራት ፈቃድ ካለሽ ዝሙት አስባለሁ። በቃ ሁላድኑ ላይ ስቆም ዝሙት፣ ሁሉ ላይ ዝሙት አለ በጭንቅላት የሚሰልብኝ።
ለምሳሌ ዝሙት አስባለሁ። ማንም ሰው ይፈተናል። ስለ አድኖ ፊት ስለሆነ ብቻ ሳይሆን ቤተክርስቲያንም ሆኖ መንፈሳዊ ቦታ ላይ ሆኖ አእምሮ ላይ ይመጣበታል። ይሄ አጋንንት ፈተና ነው። አባቶች ላይ ተጽፏል በደንብ አድርጎ ያለ ነገር ነው። ግን ይሄንን ነገር ነው መጥፎ ነገር ያልሽ። ይሄ አንቺ ጋም ሁሉም ጋር ያለ ነገር ነው። ጥሩ ነው ማለት አይደለም። ግን ይሄኛውን ስላሰብሽ ሳይሆን ከጸሎት በኋላ እንደገና ደግሞ ከመንፈሳዊ ሕይወትሽ በኋላ ሆን ብለሽ ሄደሽ ዝሙቱን ትፈጽሚዋለሽ ወይ? እንደገና ግለ ወሲብ ችግር አለብሽ ወይ? ሆን ብለሽ የምታጠፊው ጥፋት አለ ወይ ነው እያልኩ ያሉት። ሀሳብማ ማንም ሰው ያስባል። እመቤታችን ብቻ ነች በሀሳብም በገቢርም በነቢብም በሁሉ ነገር ንጽሕት የሆነችው ማለት ነው። የምፈጽመው ነገር የለም። ግን በቃ ምንም ማድረግ አልችልም። የሆነ ጸሎት ጀምር ይሆን ምን ሳደርግ በቃ ቁጭ ብዬም ይሆን ይሄ እንትን ስትሎ ከአእምሮዬ አይጠፋ። ምኑ የሀሳቡ ህሊናዬ ላይ ነው። በቃ አንተ ያልከው ቅዱስ ዑራኤል መልክአ ቅዱስ ዑራኤል መጸለይ ሞከርኩ አእምሮዬ እንዲስተካከልብኝ፣ ግን ምንም ለውጥ የለውም እዛም ላይ። እንግዲህ አሁን ምንም ባጭሩ ነው እየነገርሽኝ ያለሽው። ለዚህ ጾም፣ ጸሎት፣ ስግደት ነው ወሳኙ። ግን በትክክል ያለውን ችግር ብትነግሪኝ ብናወራ ጥሩ ነው ብዬ አስባለሁ። ለምሳሌ ስልክ ነው የምታየው ወይ ወተሽ ነው የምታመነዝሪው ወይም ከባልሽ ውጭ ነው? ይሄን ነገር እኮ አሁን እያወራሽኝ አይደለም። ዝሙትማ ሁሉም ሰው ዘማዊ ነው እኮ በቃ በሀሳብም በግለ ወሲብም በቃ እንዳለ ተበክሏል። ዲቴል መፍትሄ ፈልገሽ ትምህርታችን ትከታተያለሽ? አዎ እከታተላለሁ። ታዲያ የምትከታተይ ከሆነ ከዛ ላይ መፍትሄ አላገኘሽበትም? የሆነ ነገር ትምህርት አዳምጬ ለማድረግ እንትን ይለኛል። ምን ይልሻል? አደርጋለሁ ስል ሳደርገው እዛ ስቆም እንትን የሀሳብ ስለሚመጣብኝ በቃ ቆርጬው ፈርቼ ምናምን አቋርጬ ዝም እላለሁ። ማለት እኔ ምሳሌ እስቲ አሁን የመጨረሻ እድል ለመሰጥሽ ከዛ በኋላ ቻው ነው የምልሽ። እሺ የእኔ እናት፣ ምክንያቱም ፈቃደኛ ያልሆነ ሰው ባይደውል ደስ ይለኛል። ዝም ብሎ ንገረኝ ስለኔ ንገረኝ የሚባለው ሌላ ቦታ ተሄዶ ነው። ውይይት መፍትሄ የምትፈልጊ ከሆነ ግልጽ፣ ልክ እህቶችሽ ደውለው እኔ እንዲህ አይነት ህይወትን ያሳለፍኩት እንደዚህ ሆኜ ሲሉ ጊዜ ከዛ መፍትሄውን ነግራቸዋለሁ። አይ በደፈናው ግን እንደዚህ አይነት ህልም አይቻለሁ፣ ህልሙን ነገርኩሽ። አይነ ጥላ ልብሽ ላይ ደረትሽ ላይ ቁጭ ብሏል። ያ ደግሞ ሀሳብሽ ላይ ነው ያለው። ልብሽ ላይ ማለት በቃ በውስጥሽ በልብሽ መዝገብ ውስጥ ያስቀመጥሽው ፍላጎት አለ። የማድረግ ፍላጎት አለሽ ማለት ነው። የማድረግ ፍላጎት ሰይጣን እንዲወጣ ከአንቺ ስለምትፈልጊ ብቻ ነው እንጂ እኛን ትምህርት የምታዳምጪው። ኃጢአቱን ግን መተው አትፈልጊም ማለት ነው። የሆነ ኃጢአቱ ጣፍጦሻል ማለት ነው። ያ ደግሞ ጥሩ አይደለም። ከኛ ጋር ማወያየትም ይከብዳል ማለት ነው። ቅዱስ መርቲያኖስ የሚባል ታውቂዋለሽ? በስንክሳር ላይ ግንቦት 21 በዓሉ የሚከበር ታስቦ የሚውል ቅዱስ መርቲያኖስ ይባላል። ግንቦት 21 በዓሉ የሚከበር እና ይሄ አባት በጣም የሚያሳዝን አባት ነው። በጣም ከዝሙት እየራቀ እየሸሸ ይሄድ የነበረ ሰው ነው። ዝሙትን ይሸሸው ነበር እና ራሱ ዝሙት ደግሞ ይከተለዋል። ከዛ አንዲት ሴት ከሰው ጋር ተፎካክራ ይሄንን ሰውዬ በዝሙት እጥለዋለሁ እንወራረድ አለቻቸው። እንወራረድ፣ ይሄን ሰውዬ በዝሙት እጥለዋለሁ ስትል እሺ ሂጂ አሏት። በገንዘብ ተወራረደችና ገባች። ሰላም አንተ መነኩሴ እያለች ገባች። ከዛ አለባበሷ፣ ሽቶዋ፣ ሁሉ ነገሯ በቃ በጣም ለየት ያለ ስለነበረ ያ አባት ገና እንዳያት ሁሉ ነገሯ ሊያሰናክል እንደመጣች ስላወቀ በአጭሩ ነው የምነግርሽ። ሌላ ጊዜ በንባብ እነግራችኋለሁ። ቀጥታ ምንድን ያደረገው ሽቶዋ እንዳይሸተው እና እንዳይረብሸው እግሩን እሳት ላይ ቁጭ አደረገው። ከዛ እግሩ ጨጨጨጭ ያለ እየተቃጠለ የጨሰ የቤቱን ጠረን አወደው። የቤቱን ጠረን ሸፈነው እና ደነገጠች። ምን እያረክ ነው አለችው። እኔ የዝሙትን ስሻሻው አንቺ እየመጣሽ ነው። ስለዚህ ሽታሽ፣ ሁሉ ነገርሽ ወደ እኔ እንዳይመጣ በዚህ ነው አንቺ ላይ ያለውን አጋንንት የሚይዘው አላት። እና እሷ ጋር ያለው አጋንንት በዛ በእግሩ ሽታ በጠረኑ ተቃጠለ። ከዛ እሷም ወደ ልቦኗ ተመለሰች ይችላል። እና በጣም አዘነች ሴት። እየሰማሽኝ ነው? እኔ ናት ሰው ከኃጢአት ለመራቅ በዚህ ልክ ሰውነቱን ዋጋ ከፍሎ ሰውነቱን አቃጥሎ እንደዚህ ከመሆን ይሄ ይሻለኛል ብሎ ስጋውን አቃጥሎ ነፍሱን ያተርፋል። በዚህ ልክ አንቺ ምን ያደረግሽው መፍትሄ አለ? እስቲ ቢያንስ እንደ ቅዱስ መርቲያኖስ ሁኚ ማለት ሳይሆን ምንድን ነው እስቲ የከፈልሽው ዋጋ? እስቲ ከዚህ ነገር ለመራቅ
ከወንዶች ከሚደውሉልሽ ትርቂያለሽ ወይስ ስልክሽን ትቀይራለሽ? ቀፎ ወይም ሲም ካርድ ወይም ደግሞ ፖርኖ ከማየት መጥፎ ቪዲዮችን ከማየት ምንድን ነው ያደረግሽው? የከፈልሽው ዋጋ ምንድን ነው? ሁሉም ንስሐ ገብቼበታለሁ። ከሁሉም ርቄያለሁ። ንስሐ መግባት አይደለም ያልኩት። ንስሐ የሰራሽውን ኃጢአት ይቅር በለኝ ብሎ ኃጢአትሽን ማሰረዝ ነው። ከዚህ ኃጢአት ለመራቅ ምን ዋጋ ከፈልሽ ነው ያልኩት። ልምምድ ሲጋራ የሚያጨስ ሰው ሲጋራ ጭሻለሁ ብሎ ንስሐ መግባቱ ጥሩ ሆኖ ሳለ ደግሞ እንደገና አሁንም ሲጋራ ጋር ሄዶ ነገ እንደሚገባ እያወቀ ግን ንስሐ መግባቱ ትክክል አይደለም። ምንድነው ማድረግ ያለበት? ሲጋራ መጥፎ እንደሆነ አውቋል። ሁለተኛው ስቴፕ ደግሞ መተው አለብኝ ብሎ እርምጃ መውሰድ አለበት። እያንዳንዱን ሱሱን፣ ጫቱን፣ ምኑንም ለማቆም ሰፈር መቀየር፣ ቦታ መቀየር፣ ጓደኛ መቀየር፣ አጠቃላይ እርምጃ መውሰድ አለበት ነው እያልኩሽ ያለሁት። አንቺ ምን አደረግሽ ከዚህ ነገር ለመራቅ? ችግሩ እሺ፣ ምንድነው ችግሩ ታዲያ? ያለ ችግር በህልሜ ነው። በህልሜ የሚገናኘን ነገርም አለ። እሱ ነገር ቀንትን ይለኛል። አይ ይሄ አንቺ ችግር አይደለም እኮ። ይሄ እኮ ኃጢአት ነው ብለሽ ንስሐ አባትም የምትገቢበት ጉዳይ አይደለም። ግን በህልምሽ የሚገናኝሽን መንፈስ እንዳይመጣ መስገድ ትችያለሽ። ታሰር ማለት ትችያለሽ። እኔ ላይ ሆነ የምትገናኘኝ እግዚአብሔር ገስጽ ማለት ትችያለሽ። ይሄንን ማለት የማትፈልጊ ከሆነና ማትጸልይ ከሆነ ነው ኃጢአት የሚሆነው እንጂ በህልምሽ መጥቶ ስለተገናኘሽ ዝሙት ፈጸምሽ ማለት አይደለም። እንደገና ደግሞ ቀን የምታየውን ቪዲዮ ፖርኖ፣ ይሄ ኤሮቲክ ሮማንስ የሚባሉ ፊልሞችን ምናምን የምታዘወትሪ ከሆነ ያንን ተመስሎ መጥቶ ይገናኝሻል። መስተፋቅር ያደረገብሽ ሰው ካለ ልክ እንደዛ ይመጣብሻል። አይ እኔ እየጸለይኩ እየሰገድኩ አይደለም ዝም ብዬ ነው ትምህርት የማዳመጠው ካልሽ ይሄ ነው ኃጢአቱ። ኃጢአት ስልሽ ዝም ብሎ ያለ ተግባር ክርስትና ማለት ነው። ከኃጢአት ይመደባል ያለ ተግባር ክርስትና። ይሄንን ለይተሽ ንገሪኝ። ምን እርምጃ ወሰድሽ? በህልምሽ የሚታይሽን ታየውና በአካል በየቀኑ ትሰግጃለሽ? እሰግዳለሁ። እሺ፣ ኃጢአት ውስጥ ከሚከትሽ ነገር ርቀሻል? ርቄያለሁ። ርቄያለሁ። እሺ፣ እንዴት ነው የሚመጣብሽ? ያ ራሱ ነው ሰውየው ነው የሚመጣብሽ? በትክክል በአካል ነው የምትገናኘው ወይስ ምንድን ነው? ግለ ወሲብ ነው ችግሩ? እሱ ነበረ። በትምህርት ምክንያት እሱን አቋርጬዋለሁ። በጣም ጥሩ። ስለዚህ አሁን ያለው ችግር የትኛው ነው? እንግዲህ እኔ እኮ በግድ እያናዘዝኩሽ እየፈለፈልኩ የምጠይቅሻለሁ። አንቺ ልትናገሪ ፈቃደኛ አይደለሽም። ግልጽ ሁኚ እያሉሽ ነው። ሁሉም በኮሜንት ላይ ግልጽ ሁኚ፣ አትጨነቂ እያሉሽ ነው። እሱ ብለው ሲል ነበረ። በዛ እሱን እንትን ብያለሁ። እሱን ትችዋለሁ። እሺ፣ አሁን ምንድን ነው ችግሩ? አሁን ያለብሽን ችግር ንገሪኝ እስኪ። ደውለሻል እንግዲህ? አሁን በቃ እንትን አስባለሁ። ዝሙት ራቆትን ሰው ያየሁትን ሰው ራቆትን ነው የሚታየኝ። ይታየኛል ሳይሆን ያንን ሰው ትፈልጊዋለሽ? የምትናፍቂው ሰው አለ? የምናፍቀው ሰው የለኝም፣ ግን በቃ የሆነ ሰው እንትን ሳይ እንትን ይለኛል። ራቆታቸው እንደሆነ ብቻ ነው ምስሉ በሙሬ። ስሜቱ እንኳ የለኝም። ህሊና ስዕሉ ብቻ ነው ያለኝ እኮ። ሆን ብለሽ ነው ይሄ ሰው ሲያምር እንደዚህ አይነት አካል ያለ ብለሽ የምታስቢው ወይስ ራቁቱን አድርጎ ያሳየኛል ነው እያልሽ ያለሽው? ፈልገሽ ነው የምታስቢው? ፈልጌው አይደለም። በቃ እንዲያውም ከእሱ ለማውጣት በጣም እንትን እላለሁ። ምን ታደርጋለሽ? አይኔ ጨፍናለሁ ወይም እንትን እላለሁ፣ ግን በቃ ስዕሉ ከእምሬ አይጠፋም። እሺ፣ አሁን አራት ነጥቦች ነው የምነግርሽ። አንደኛ ወደ አንቺ የመጣ ከሆኑ ወንዶች የመጣ የዝሙት መንፈስ ያየሽ መንፈስ አለ። ያየሽ መንፈስ አንቺም እንደዛው በታየሽበት መንፈስ እያየሽ ነው ያለሽው። ስለዚህ እንደዛ የሚያይ ሰው ስላየሽ ነው አንቺም አተኩረሽ ልብሱን አውልቀሽ በአይነ ህሊናሽ ማለት ነው እርቃኑን ለማየት ጥረት የምታደርጊው። ዘመኑ እንዳመጣው ናኖ ቴክኖሎጂ እንግዲህ አይንሽ እየገለጠ ይገባል ማለት ነው። ስለዚህ አይንሽ ላይ ያለው የዝሙት መንፈስ ነው እንደዛ የሚያደርግ። ሁለተኛ ደግሞ መስተፋቅር መንፈስ ካለብሽ ከሌሎች ወንዶች የመጣብሽ መንፈስ ካለ የነዛ የመስተፋቅር ያለባቸው ሰዎች መንፈስ አንቺ ጋር የመጣው መንፈስ ደግሞ ልክ እንደዚህ አንቺን እንድታስብ ያደርግሻል። ያንን ስሜት እንድታመጭ ያደርግሻል። ሶስተኛ ደግሞ የቡዳ መንፈስ ነው። የዝሙት የመስተፋቅርና የቡዳ መንፈስ ሶስቱ እንግዲህ ደጋግሜ የምናገራቸው ነገሮች ነው። የቡዳ መንፈስ ብዙ ጊዜ ከምታየው ነገር መጥቶ መልሶ አንቺን ደግሞ እንደገና መልሰሽ እንድትመለከችው ያደርጋል። ከምታየው ነገር መጥቶ ያ መንፈስ ግን ስራ እንድትፈቺ፣ ቲክቶክ ረጅም ሰዓት እንድትመለከች፣ ቴሌቪዥን እንድታይ፣ ሌሎች ነገሮች እንድታይ ስራ ለማስፈታት ሊሆን ይችላል እንጂ ያንን ስላየሽ የምትጠቅሚ ሆነሽ አይደለም።
ወደ ተግባር ወደ ኃጢአት እንድትገቢ ፈልጎ ነው እንደዚህ የሚያደርገው። የመጨረሻው አራተኛ የምነግርሽ ግን መልክአ ዑራኤልን እየጸለይሽ የዑራኤልን ጸበል እየጠጣሽ ከቻልሽ የምታገኝ ካልሆነ ደግሞ መልክአ ዑራኤል ጸልየሽ ያንን የጸለይሽበትን ውሃ ራስሽ ላይ እያፈሰስሽ ዓይንሽን በዛ እየታጠብሽ ቅዱስ ዑራኤል ሆይ መጥፎ ሀሳብ የሚያሳስበኝን አንተ አስወግድልኝ ብለሽ ከቅዱስ ዑራኤል ጋር ጥምረት አድርጊ። ይሄን የሚያስወግድልሽ ቅዱስ ዑራኤል ነው። ሌላው ከዝሙት ጋር ችግር ያለባቸው ሰዎች በተጨማሪ መጸለይ ያለባቸው ጸሎት ሰኔ ጎልጎታ ነው። ሰኔ ጎልጎታ በደንብ መጸለይ ያለብሽ። መዝሙረ ዳዊትም ጸልይ። መዝሙር ዘጠና በደንብ ጸልይ። እሺ፣ ይዋጋልሻል። መዝሙር 90 በጣም ወሳኝ ነው። ብትቺ በቃልሽ ራሱ ብትቺው ጥሩ ነው። ሌላ ግልጽ ስላልሆንሽልኝ እንግዲህ ምንም ማድረግ አልችልም። ልንሰነባበት ነው። እሺ ግን አውቀኸኛል። ቅድም አግኝቼ ነበር በአካል ዛሬ ቦይስ አደርግልሃለሁ። አይደለም ዛሬ ሳይሆን ከአንድ ወር በፊት ቅድም አልሽኝ እኮ የአማርኛ ችግር ስላለኝ። ስለዚህ በትግርኛ አንተበው ማለት ነው አይደለ? የሆነ ቀን በቀደም ማለት ነው። አዎ እሺ፣ በቃ ቻው። አመሰግናለሁ። ቦይስ አደርግልሃለሁ። እሺ መምሬ። እሺ